ምን ብዬ ልናገር? ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ይሄን ያልቆምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮዬ ነው እንጂ የሰማነው ነገር በጣም እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ጥቂት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። ዲያቆን ሄኖክ ኃይሌ እንዲህ አለ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃል እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኪ ወንጌል ነበረ። በሰላም አሰናብተኝ ውሰደኝ ያለ ሞት ይናፈቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። አይኖቻችን ክፉ ነው ያዩት፣ ጆሮቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን አጣቂኙ ስንገባ ዙሪያው ገደል ሲሆንብን ማጣሪያው ሲያጥርብን በሞት ጥላ ስንከበብ ሰማይ በላችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እንላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። ዘይቱ ከማሰሮ ሳይጎልበት እንዳምስቱ ጎበዛዝት ቆነጃጅት ተብሎ ለተገለጹት መብራቱን አብርቶ ተዘጋጅቶ ወደ ሙሽራው ሄደ። በአንድ ወቅትም ስለ ሙሽራው እንዲህ ብሎ ተናግሮ ነበር። ሙሽራው ኢየሱስ ክርስቶስ ተባለው ወደ ሙሽራው እንሄዳለን፣ ወደ ሞት እንሄዳለን ብሎ አስተምሮ ነበር። ከዚህም በፊት እንደሰማችሁት ወደ ሞት የምንሄድ ሰዎች ነን። ሞት እንዳለብን ምንም የቀረ ነገር እንዳለ በድፍረት ተናገረ። መምህር ዘላለም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁርጠኛ መምህር ነበር። በድፍረት እየሆነ ያለውን ነገር የሚናገር መንግስትንም የሚያደርሰውን በደል በልዩ ልዩ ምክንያት ኦርቶዶክሳውያን የሚገፉና በሚገደሉበት ጊዜ በግንባር ቀደምነት ወጥቶ የሚናገር የሚገስጽ ወመምህር እንደመሆኑ ማለት ነው። እየገሰጸ ነገሮችን ሁሉ የሚያረጋጋ የሚናገር ነበር። በተለይ ሰው ሞት እንዳለበት ሞትን ተሸክሞ እንደሚዞር ሞትን እንድናስብ በመጨረሻው ሰዓት የተሰበከው የተናገረው ያስተማረው ትምህርት ይህን ይመስል ነበር። ሞት ለሁላችንም የማይቀር ነው። ሞትን የምንፈራ ሰዎች እንዳልሆነ ይልቅስ ሻማውን አብርተን መብራቱን አብርተን ከማሰሮ ዘይቱ ሳይጎልብን ወደ ሙሽራው ወደ ክርስቶስ ተጠናቀን መሄድ እንዳለብን ተናግሮ ነበር። እንዲህም እያለ ብዙ ነገሮችን አስተምሯል ማለት ነው። ዘይቱ ከማሰሮ ሳይጎድልበት እንደበራ ሄደ። ሞት ሆይ አንተን ሳስብ በፍርሃት ደነግጣለሁ፣ ወደ አንተ የመጣውን ክርስቶስን ሳስብ ግን በደስታ እሞላለሁ።
እኛ ሰዎች ወደዚህ ዓለም ለመምጣት 9 ወር እንቆያለን። ከዚህ ዓለም ለመለየት ግን ሕቅታ ብቻ ትበቃናለች። ከንቱነት ሟች ሆነን እስኪያዝኑልን ቋሚ ሆነን እናዝናለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። አሚን። ለሁላችንም ጽናቱን መጽናናቱን ይስጠን ማለት ነው። እንግዲህ መምህር ዘላለም ወንድሙ ያስተማርከን ካንደበትህ የጣፈጠውን ትምህርት በጆሮአችን የሰማን ቀርቶ የጨበጥካቸው ማይክ ስላንተ የሚናገሩ ይመስለኛል። አንተ የቆምክበት አውደ ምህረት ታላቅ አውደ ምህረት ነው። አውደ ምህረቱ ላይ እነ መምህር ዘላለም ወንድሙ ቆመው ነበር ተብሎ የሚነገርበት አውደ ምህረት ነው። አንተ ስትቆም በህይወት ነው የምትቆመው፣ በእውነት ነው የምትቆመው። ስለ ብዙ ትምህርቶችህ እኛ ብዙ ነገር ጎደለብን እንላለን እንጂ የምናለቅሰው እኛ ስለጎደለብን ስላጣን እንጂ አንተ ሲሄድከው ወዳገለገልከው ስለ ደከምክለት ስለ እውነት ስለ ቆምክበት ስለ አምላክ ስለ ኢየሱስ ክርስቶስ ነውና በሱ እቅፍ ውስጥ እንደምትሆን ስናምን እንጽናናለን። ነገር ግን ለቃልህ አንደበት በቃልህ በአንደበትህ የሰማነውን ትምህርት ያ ይቀርብናል እያልን እኛ የምናለቅስ እንሆናለን። አንተ በትጋት አገልግለዋል። አንተ በህይወት ኑረዋል። የተናገርከው ኑረዋል። የፈጸምከው ሁሉ የመጽሐፍ ቅዱስን ቃል ያስተማርከውን የሆነውን ሁሉ አድርገሃልና በዚህ ነገር እንጽናናለን። ብዙ አራ የምትሆን ድንቅ መምህር ቀረብን፣ አባታችን፣ ወንድማችን፣ መምህራችን ብለን እናለቅሳለን እንጂ አንተ ሲሄድከው ወደ እውነተኛው አምላክ ስታገለግልለት ስትደክመው ስለኖርከው እውነተኛው ወንጌል ነውና አምኖ መቀበል የማይፈልግ እንደ ሰው ያመው ነበር። ቅዱስ ጳውሎስ ህመም ነበረበት። አንድ ወንድሜ ሲነግረኝ አስተማሚው በቅርብ ለማንም ለመናገር የማይፈልግ ነው። ህመሙን የሰውን ህመም መካፈል ይወዳል እንጂ የራሱን ህመም ለማንም የማያካፍል ሰው የሚሰቃይበት መስሎ የሚጨነቅበት መስሎ ስለሚያስብ አይናገርም። ነገር ግን ታማሚ ነው። ከ8 ዓመት በላይ በመምህር ዘላለም በተለያዩ ህመሞች እየተሰቃየ ነበር። መድረክ ላይ የሚቆም ነበር። የብዙ አገልጋዮችን ህመም ምዕመናን አያውቁም። እሱም ለማንም ተናግሮት አያውቅም። እዚህ ከመጣ በኋላ የሁሉ የሚተራመስ ዘመድ ወገን እያለው አንድ ነፍሱ የፈቀደችለትን ወጣት ብቻ ጠርቶ ከመጣ 2 ሳምንት ሆነው ወደ ሕክምናው ሹልክ ብሎ ለዛው ትንሽ ያመኛል እስቲ ቼክ ላድርግ ብሎ ነው። ቼክ ሲደረግ ግን የተነገረው ነገር ሌላ ነው። እንዴት ነው ቆመ የምትሄደው ነው ያሉት። እና እንዲህ የሆነ እንኳን ወንጌልን ይዞ ይሮጥ ነበር፣ ይሰብክ ነበር፣ ያገለግል ነበር። ዛሬ በፌስቡክም ሆነ በዚህ አይነት ሁኔታ ያለው የሚሮጠው ህዝብ መምህር ዘላለም ወንጌሉን እንጂ ህመሙን ሰምቶት አያውቅም፣ ጭንቀቱን ሰምቶት አያውቅም፣ ጉዳቱን ሰምቶት አያውቅም። እንደ ሰውም አይታይም። ነገር ግን መልአክን ሰማዕትን ቤተክርስቲያኗ በሚገባ አስከብሮ ያለፈ መድረኳን አስከብሮ ያለፈ እንደ ሌሎቹ ሰዎች በጌታ አውደ ምሕረት ላይ በተገኙ አጋጣሚ ሁሉ ስለ ራሳቸው እንደሚናገሩት አይደለ። ስለ ራሱ አንድ ነገር እንኳን ሳይነግረን መታመሙን መድከሙን ሳያሳውቀን እንዲሁ ብቻውን እንደያዛት ምዕመኑን ሳያስጨንቅ እንግዲህ እርሱ አልፏልኝ። ሙሉ ሰዓቱን አገልጋይ ነበር። ሙሉ ሰዓቱን ሌላ ነገር የለውም። ያውም በገንዘቡ የሚያገለግል በገንዘቡ እየተዟዟረ የሚያገለግል ገንዘብ የተቀበለ ሳይሆን ገንዘብ ከኪሱ እየወጣ የሚያገለግል ደገኛ መምህር ነው ያጣን በእውነት ያም ወስለን ነው መምህሩ ራሱ ማስተማር ከብዷቸው ነገ የሚሆነውን ነገር አናውቅም። እስቲ እንደው ነፍስ ይማር በሉ እስቲ በአንድ ቃል እግዚአብሔርን እስቲ የወንድማችንን ነፍስ የወንድማችንን ነፍስ ይማር በሉ እስቲ። እንዲህ ነው ሕይወት። በነገራችን ላይ እኔ ለነገ ለመጋቢት 1 ቀን
ተነጋግረን እንደሚመጣ ገና መምህር እንኳን አልጋበዝኩ። ግን ምን እንደምንሆን አናውቅም። ይሄ ነው እሱስ ወደሚያውቀው ወዳገለገለው ወደሚወደው ወደ ተዘጋጀለት ስፍራ ለመሄድ እድል አግኝቷል። ለአባታችን ለመምህራችን ለወንድማችን እንግዲህ እግዚአብሔር አምላክ ነፍስ ይማር ከማለት ውጭ ምንም አቅም የለንም። ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። በእውነት እግዚአብሔር ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ እቅፍ መካከል ያደርገው ዘንድ በጎ ፈቃዱ ይሁን ማለት ነው። በድጋሚ እንግዲህ ሁላችሁም እንዲህ መምህር እንዳሉን አውደ ምሕረት ላይ ቆመው ሁላችንም በአንድ ድምፅ እንድንናገረው የፈለጉት ያዘዙን ትእዛዝ አለ። እርሱም ምንድነው? በአንድ ድምፅ በአንድ ቃል ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር እያል የወንድማችንን የአባታችንን የመምህራችንን ነፍስ እናሳርፍ።